الحمد لله رب العالمين والعاقبة للمتقين وبعد فلا عدوان إلا على الظالمين وصلى الله وسلم وبارك وعلى آله وصحبه أجمعين. الجامع لشبهات المميئة ودحضها كتاب إن شاء الله نكتر لما نفاكم نبذ. قال الإمام البخاري رحمه الله تعالى في الصحيح بصحيح الشوست باب ما يجوز من اغتياب أهل الفساد والريب بلو እንግዲህ ሊታሙ ማማት የሚፈቀዱ ሰዎች የፈሳድ ባለቤቶችን የጥርጣሬ ባለቤቶችን ለናማቸው ሊታሙ የሚገቡ ብለው ባቡ ማ የጁዙ ስለሚፈቀደው የምናይበት ነው። ምን اغتياب أهل الفساد የፈሳድ ባለቤቶችን የፈሳድ ባለቤት የሆኑ ሰዎችን ማማት እንደዚሁም የጥርጣሬ ባለቤት የሆኑትን ብለው ኪታባቸውን ጀምረዋል ነው። قال الحافظ ابن حجر رحمه الله تعالى قال العلماء ዑለማዎች እንዲህ አሉ ይላሉ። ዑለማዎች አሉ طباح الغيبة ሐሜት ትፈቀዳለች في كل غرض صحيح يعني ትክክለኛ ለሆነ ዓላማ ትክክለኛ ጤናማ ትክክለኛ ለሆነ ጥቅም ሸርዓን ሸሪዓዊ ለሆነ ማለት ነው። በሸርዓን እንደ ሸሪዓ ጥሩ የሆነ ሸሪዓ ጥሩ ብሎ ለሚለው ማለት ነው። حيث يتعين እንግዲህ ግዴታ በሚሆንበት ቦታ ግዴታ ሆኖ በሚወሰንበት ቦታ طريقاً الى الوصول اليه ወደርሱ ለመድረሻ መንገድ ሆኖ ግዴታ በሚሆንበት ጊዜ በሚወሰንበት ጊዜ طريقاً الى الوصول اليه ወደርሱ ለመድረስ ይሄ ማለት በዛች በሐሜቱ ከተظلم ለምሳሌ የተበደለ ሰው በደሉን እንዲያርጉኝ ብሎ ለፍርድ ቤት ይናገራል። والاستعانة وكذلك ለመታገዝ እንዲያርጉኛል እንዲያገዘኝ ብሎ على تغيير المنكر ጸያፍ ነገርን ለመቀየር ለማስወገድ والاستفتاء እንደዚሁም ፈትዋ ላይ ጥያቄ ላይ ይቻላል። والمحاكمة ፍርድ ቤት ላይ የሚፈረዱበት ጊዜ والتحذير እንደዚሁም ደግሞ በማስጠንቀቂያ ሰውን من الشر ከተንኮሉ ከክፋቱ ويدخل فيه በዚህ ውስጥ ይገባል تجريح الرواة የሐዲስ ዘጋቢዎችን መተቸት እነሱን ቁስላቸውን መንካት والشهود ምስክሮች ሊመሰክሩ ነው የዓዳላ መስፈርት መሟላት ስላለበት وإعلام من له ولاية እንደዚሁም ስልጣን ላለው ሰው ማስተዋወቅ ዓመቱን ولاية عامة አቀፍ የሆነ ስልጣን ያለው بسيرة من هو تحت يدي ከርሱ ትድድር ስር ያለ የሆነን አካል ማለት ነው። وجواب الاستشارة እንደዚሁም وجواب الاستشارة وكذلك እንግዲህ في نكاح وجواب الاستشارة يعني ምክርን ለጠየቀን ሰው መልስ ማማከርን ለጠየቀ ሰው መልስ ላይም እንደዛው في نكاح ጋብቻ ላይ ሊጀልድር ነበር እንዴት ነው ይሄ ሰው ምናምን የሚለው እውነቱን ነው የሚነገረው። አው አቅዲን የማንኛውም ውል ማለት ነው። ምን العقود ከውሎች የትኛውም የገበያ ሊሆን ይችላል። وكذلك እንደዚሁ መርዓ متفقها የሆነ ዕውቀት ፈላጊ ዒልም ፈላጊን ያየ ሰው የተረደዱ ኢላ ሙብተዲዒን ወደ ቢድዓ ባለቤት ሲመላለስ ያየ ሰው አው ፋሲቅን ወይ ወደ ፋሲቅ ሲመላለስ ያየን ሰው ويخاف عليه የሚፈራ ከሆነ በርሱ ላይ ያንንም እናስተነቅቀዋለን። ويخاف عليه الاقتداء به በሱ ይከተላል ተብሎ የሚፈራ ከሆነ እናስተነቅቀዋለን። وممن تجوز غيبتهم እንግዲህ ሊልነውታች ያወጣነው እንትን አለ ያላየነው ثم 14 ቁጥር ላይ ثم اورد حديث عائشة رضي الله عنها قالت استأذن رجل على رسول الله صلى الله عليه وسلم ለነብዩ ፍቃድ ጠየቀ فقال اذن له ፍቃዱለት ግን ምን አይነት ቢኢስአኹ الاشራ ምን የመጥፎ ቢኢስአኹ ይሄ ወንድም መጥፎ ምን አይነት መጥፎ ነው የጎሳዎች ወንድም ምን መጥፎ አደረገው በማለት አው ኢብኑ العشيرة ወይም ደግሞ የዚህ የአንድ ጎሳ ልጅ ምን መጥፎ ነው በማለት ቢኢስአኹ ብኒ العشيرة ማለት ነው። فلما دخل በገባ ጊዜ ቤታቸው አላነ ለሁ አለዘቡለት ንግግራቸውን አላነ ለሁ الكلام قلت يا رسول الله ከሄደ በኋላ አልኳቸው قلت الذي قلت ያልኩት በኋላ ቅድም ሲገባ ثم አለንተ ለሁ الكلام ንግግሩን አለዘብኩለት ከገባ በኋላ ቃለ አይ አኢሻ ብለው እንግዲህ
ኢነ ሸረ ናሲ ሰዎች ክፋት ተንኮል መን ተረከሁ እናሱ ኢነ ሸረ ናስ ኢነ አሸረ ናስ ከሰዎች ሁሉ መጥፎ ሰው ብሎ ማለት ሰዎች የተውት ነው። አወዳዐሁ ናስ ሸክ ነው። ኢትቃአ ፉሕሺሂ ጸያፉን ነገር መጥፎነቱን ፈርተው ይላል። ይሄም እንግዲህ ሰዎች ሊታሙባቸው የሚፈቀዱ ነገሮች አሉ ነው። ወሚመን ተጁዙ ገይበቱሁም ሊታሙ ከሚፈቀዱ ሰዎች ልናማቸው ከሚፈቀዱ ሰዎች ውስጥ መየተጃሃሩ ቢልፊስቂ አመፅን ግልጽ የሚያደርግ አመፅን ግልጽ አድርጎ የሚሰራ ወንጀልን በግልጽ የሚሰራ አው ዙልሚ ወይም በደልን ግልጽ አድርጎ ሰዎችን የሚበድል አው ቢድዓ ወይም ቢድዓን ይፋ የሚያደርግ ወደ ቢድዓ የሚጠራ ሰው ከሆነ ይህም ከዛሊከ ይታማል። الثالث عشر ይላል እንግዲህ ማን ነው ثالثها ሶስተኛው ومن شبهات المميعة ሙመይዓዎች ከሚደረድሯቸው ከሚያመጧቸው ማጭበርበሪያዎቻቸው ማምታቻዎቻቸው وبدعهم ለቢድዓዎቻቸው من شبهات ቢድዓهم ለቢድዓዎቻቸው ከሚያመጧቸው ማጭበርበሪያና ማምታቻዎቻቸው ውስጥ اشتراط الإجماع ኢጅማዕን ቅድመ መስፈርት ያደርጉታል። አንድን ሰው ሙብተዲዕ ነው ለማለት ኢጅማዕ መኖር አለበት። ፊት ተብዲዕ አንድን ሰው የቢድዓ ሰው ነው ተብሎ ሲፈረጅ ኢጅማዕ ቅድመ መስፈርት ሆኖ መቀመጥ ያስቀምጡታል። ወዘዓሙ መጎቱ ዋሹ አነ ተቅዲም الجرح المفسر የተብራራ የሆነን ትችት ማስቀደም አልቃዲህ ማለት የሚያስተች ሆነ ሰውየውን እንኩትኩት የሚያደርግ የሆነ ሙኽተለፉን ፊህ በማለት ዑለማዎች أصحاب الجرح والتعديل تجاجتوبتال إلى الوجت إذا بدع على مثالي إذا بدع أحد العلماء عند عالم يبدع أكل نقوله عند أكل بفرج جزء رجلا مثلا لمثال يأكل وخالفه آخر الليل وج بتكررت جزء فلا قيمة لهذا التبديع لزيا لا بدعوا سوية ببدع على فرجوا سوية قيمة عند اللوارجوا أقربوال عند المميع كمميعዎች ዘንድ ይሄ ነገር ቂማ የለው ولو قال هذا المبتدع ማለት ነው ولو أقام هذا المبتدع ይሄ ከሱና በቢድዓ ያንን አካል የፈረጀው አካል የበደዐው አካል ቢያቆም እንኳን عشرات الأدلة ማለት በ10 የሚቆጠሩ ማስረጃዎች በ10ታት የሚቆጠሩ ማስረጃዎች ቢያቀርብ እንኳን على تبديعه ማለት ያንን አካል ያንን ግለሰብ ከሱና በማስወጣቱ ማስረጃዎችን ቢያቆም እንኳን ይሄንን እምነት የሚያምኑ ኢጅማዓን ቅድመ መስፈርት የሚያደርጉ ናቸው ሙመይዓዎች። وأما السلف الصالح ቀደምት የደጋገኑት የቀደምት ሰለፎቻችንማ فإنما يقدمون صاحب الحجة የማስረጃን ባለቤት ነው የሚያስቀድሙት والبرهان فلا تسقط عدالة الرجل የአንድ ሰው አዳላ ታማኝነቱ ፍትሃዊነቱ አትወድቅም ኢላ ቢደሊል በማስረጃ ስለሆነ ማስረጃ ብቻ ወሁጀቲን ثابتة በጣም በጸደቀች ማስረጃ በጽናት በጸደቀ ማስረጃ ነው። ወላ يعرفون فلسفة ፍልስፍና አያውቁም ማለት ነው። ፍልስፍና ነገር አያውቁም ይላሉ ማለት እና ይሄንን ይመስላል ማለት ነው። እንግዲህ ሹብሃቱል ሙመይዓ ነው የሙመይዓዎች ማምታቻና ማጭበርበሪያዎቻቸው ምን እንደሚመስሉ ነው። ወላ يعرفون فلسفة ዱዓት التمييع ፍልስፍናን አያውቁም። የተሚዕ ወደ ማቅለጥ የሚጣሩ የሚሰብኩ ሰዎችን የሙመይዓዎችን ፍልስፍና አያውቁም ነው። ወደ ተሚዕ ወደ ሰዎችን ወደ ማቅለጥ የሚጣሩ ሰዎችን ፖለቲካ አያውቁም ነው። وعلى هذا እንግዲህ በዚህ ላይ ሐከል ኢማሙ الصنعاني الإمام الصنعاني በዚህንን አውርቷል ዘግቧል። الحديثية البخاري وعلى هذا حكى الإمام الصنعاني الحديثية ይህንን ዘግቧል ነው። ولا يعرفون فلسفة دعاة التمييع وعلى هذا حكى الإمام الصنعاني حكى الإمام الصنعاني الحديثية البخاري الإجماع يحدث مويا يالو معناته الإمام الصنعاني الحديثية
ሐዲሳዊ የሆነ ማን ነው የሐዲስ ሙያ ያለው ኢማም አከል ኢማሙ አልኢማሙ ሲንዓ የሙያው መሪ ማለት ነው። ሐዲሳዊ የሆነ የሐዲስ ሙያ ለሐዲስ ሙያዎች ሐዲሳዊ ለሆነው ሙያ ኢማም የሆኑት መሪ የሆኑት አልቡኻሪ አውርተዋል። ኢጅማዕን አውርተዋል። ኢጅማዕ ዘግበዋል ማለት ነው። እንግዲህ አልጀርሁ المفسر مقدم على جرح على الجرح المفسر مقدم على التعديل. قال الإمام البخاري إمام البخاري እንዲህ ይላሉ ولم ينجو አልዳንም ይላሉ። ولم ينجو كثير من الناس ከሰዎች አብዛኛዎቹ ብዙዎቹ ሰዎች አልዳኑም። من كلام بعض الناس ከፊል ሰዎች እነሱ ላይ ከመናገር ከፊል ሰዎች ተችተዋቸዋል። فيهم በእነርሱ ላይ نحو ما يذكر እንደሚዘገበው عن إبراهيم من كلامه ከንግግሩ إبراهيم بن يزيد النخعي كنققروا توسطال في الشعبي بعمير بن شراحيل الشعبي وكلام الشعبي عندهم شعبي مدمو تناقروال أبقى على نققر في عكرمة وفي من كان قبلهم كان نرسوا بفيد ينبروا سوى الجملة منهم يترفسوا إلا وتناول بعضهم كفلوشو تتأكموال وسدوال في العرض كبراتشون والنفس نفساتشون በመተቸት ማለት ነው። ወለም يلتفت اهل العلم ግን የእውቀት ባለቤቶች ዘወር ብለው ወደዚያ ትችት አላዩም። في هذا النهو በእንደዚህ አይነቱ ላይ ኢላ ቢበያን በማስረጃ ማስረጃ ነው የሚያዩት። ኢላ ቢበያን وحجة በማስረጃ በሁጃ ነው በማብራራት ነው። ወለም يسقط عدالتهم አዳላነታቸው ታማኝነታቸው ውድቅ አልተደረገም አሉ ኢማሙ ቡኻሪ ኢላ ቢቡርሃኒን ሳቢቲን በተረጋገጠ ማስረጃ ቢሆን እንጂ ወሁጀቲን በተረጋገጠ ማስረጃ ወልከላሙ في هذا كثير በዚህ ዙሪያ ላይ የተወሩ በጣም ብዙዎች ናቸው። አልቂራአ خلف الامام للبخاري 39 صفحه ከዛ የተወሰደ ነው። وقال الامام ابن القيم رحمه الله تعالى وقد شذ الناس ሰዎች አፈነገጡ ይላሉ። ሁሉም አፈነገጠ ከሱና زمن أحمد بن حنبل بأحمد بن حنبل زمن إلا نفرا يسيرا تنش جماعة بتشاسكر تنش سوي سكر كلهم ما فنقد كلهم قصنا وتا فكانوا هم الجماعة قل النزية تنشوتشو يعرف فنقدت جماعة يبالو نبر وكانت القضاة بزيان زي نبروا فرد بيتوش على سلطانوش بن مأمون زمن حينئذ بزيان زي الناس نبروا والمفتون فتوى سجوش نبروا والخليفة منقست مأمون واثق المعتصم والواثق كلهم وأتباعه تكتايوچم أحمد بن دؤاد كلهم كلهم هم الشاذون አፈንጋጮች የሚባሉት እነሱ ነበሩ። وكان الإمام أحمد رحمه الله إمام أحمد نبر وحده ብቻውን هو الجماعة ይባሉ ነበር ብቻቸው وأتباعه كلهم ተከታዮቻቸው هم الشاذون አፈንጋጭ ነበሩ። وأتباعه كلهم هم الشاذون አፈንጋጮች ናቸው። وأتباعه والخليفة وأتباعه كلهم هم الشاذون إمام أحمد ብቻውን ጀማዓ ይባሉ ነበር። ولما لم يتحمل እንግዲህ መሸከም በሚያቀተው ጊዜ ولما لم يتحمل هذا عقول الناس የሰው ልጅ አእምሮ የሰዎች አእምሮ መሸከም ማይችሉበት ደረጃ በደረሱ ጊዜ قالوا للخليفة لنغسو قالت لمأمون يا أمير المؤمنين أنت يا مؤمن عزاج هونكو منغست ሆይ أتكون أنت قالت ما አሸነፊያቸው እንግዲህ ይሄ ነው አንተና ወቁዳቱከ ፍርድ ቤቶችህ ባለስልጣኖችህ ወውላቱከ ባንተ ስር ሆነው የሚገዙት ባለስልጣኖች ወልፉቃሃ ካንተ ስር ያሉ ዑለማዎች አንተን የሚከተሉ ላንተ የሚደግፉ ዑለማዎች ወልሙፍቱን ፈትዋ ሰጪዎቹ كلهم على الباطل باطل ላይ እንዴት ይሆናሉ አሉት። እንግዲህ ሁሉ ሰው በብዛት ሄዱ ማለት كلهم على الباطل እንዴት ይሆናሉ واحمد وحده ኢማሙ አህመድ ብቻውን هو على الحق እንዴት ሐቅ ላይ ይሆናል አሉት። ሸውዱት فلم يتسع علمه لذلك ግን ለእንደዚህ አይነቱ ነገር ደግሞ እውቀቱ ሰፋ ያለ አልነበረም። ሰፋ ያለ እውቀት አልነበረው ማእሙን فاخذه بالسياط እንግዲህ በአለንጋ ይገርፋቸው ገባ ኢማሙ አህመድ والعقوبة በቅጣት አወረዱባቸው የቅጣት አይነት بعد الحبس الطويل ከረጅም እስራት በኋላ ይው فلا اله الا الله ما اشبه الليله
የዛሬዋ ሌሊት ምን የምትመስል አደረጋት ቢል ባሪያ ከተናንተናዋ ጋር ማለት ኢማሙ አህመድ የነበሩበት ዘመን እንዳሁን ምን አንድ አደረገው وهي السبيل المهيع لأهل السنة والجماعة እና እንግዲህ የአህሉ ሱና ወልጀማዓ መንገድ ይሄ ነው እንግዲህ አህሉ ሱና ወልጀማዓ መንገድ ሰለፎቻችን የተጓዙበት መንገድ ይሄ ነው ማለት ነው وهي السبيل المهيع ማለት السبيل البين ማለት ነው ግልጽ የሆነው መንገድ ለአህሉ ሱና የአህሉ ሱና ወልጀማዓ ግልጽ የሆነው መንገድ ይሄ ነው حتى يلقوا ربهم ከጌታቸው ጋር እስከሚገናኙ ድረስ መጣ عليها ሰለፎቻቸው በዚህ ላይ ነው የተጓዙት ያኔ ምንድነው ጋጋታ ምናምን አይደለም ሰው ስለበዛ ተከታይ ስለበዛ አይደለም وينتظروها خلفዎቹም ይሄንን ነው የሚጠባበቁት ሰለፎቹ من المؤمنين رجال እንደሚለው አላህ Subhanahu Wa Ta'ala ሪጃሎች አሉ ወንዶች አሉ ጎበዞች አሉ ብሎ አላህ Subhanahu Wa Ta'ala ለሙናፊቆች ካወራ በኋላ ምን ይላል አላህ እንግዲህ ለማ ذكر المنافقين እንግዲህ ሙናፊቆች ለአላህ ቃል ገብተው ላይሸሹ የገቡትን ቃል ኪዳን ላያፈርሱ ነበር ቃል የገቡት ማለት ነው እና አሁን አላህ Subhanahu Wa Ta'ala ሙእሚኖች ለአላህ የገቡትን ቃል ኪዳን እንዴት እንደሞሉ እየነገረን ነው ሚነል ሙእሚኒን ከሙእሚናን ሪጃሉን ወንዶች አሉ ወንድ ሰደቁ ማዓሃዱላህ ለአላህ የገቡትን ቃል ኪዳን የሞሉ ያኒ ወፈው ቢሂ ማለት ነው ያንን ለአላህ የገቡትን ቃል ኪዳን ሙሉ አድርገው የሞሉ የቻላቸውን ሁሉ የሰጡ ማለት ነው ያኒ ፈበዘሉ መህጀ ማን ነው ራሳቸውን አላህን ለህይወታቸውን የአላህን ውዴታ ለማግኘት የሰጡ في سبيل الله ማለት ነው ለአላህ Subhanahu Wa Ta'ala የአላህን ውዴታ ለማግኘት ራሳቸውን አላህን በመታዘዝ ላይ ቀጥ ያደረጉ ማለት ነው من المؤمنين رجال صدقوا ما عهدوا الله عليه በርሱ ላይ ቃል የገቡበትን የሞሉ فمنهم ከነርሱ ውስጥ ይላል فمنهم من قضى نحبه ከነሱ እንግዲህ ያን የፈለገውን ነገር የሚፈልገውን ነገር ይፈጸማል ያለበትን ሐቅ በላው ላይ በሱ ላይ ያለበትን ሐቅ የተወጣ ማለት ነው የተገደለ في سبيل الله ያውም ወይም ደግሞ ያንን ሐቅ አወጣለሁ ያለ በዛው የሞተ አለ ማለት ነው فمنهم من قضى نحبه የሚፈልገውን ነገር የፈጸመ የገባውን ቃል ኪዳን የፈጸመ ومنهم ከነርሱም ከነዚህ ሙእሚኖች ከመመናት አለ መየንተዚሩ ማለት የሚጠባበቅ ያለበትን ለማሟላት ገና ያኒ ሻሪዑን في قضاء ما عليه ማለት ነው ያኒ የገባውን ቃል ኪዳን የሚፈልገውን ነገር ለመሙላት አሁን ያልሞላ ማለት ነው ሪጃሎች አሉ ደግሞ ለመሙላት የሚጥሩ ወደፊት ማለት ነው من قضى ومينتظر وما بدلوا تبديلا መቀየረን አልቀየሩም ይላል كما بدل غيرهم ሙናፊቆች እንደቀየሩት የገቡትን ቃል ኪዳን ያልቀየሩ ሙእሚኖች هؤلاء الرجال በሐቂቃ ሪጃል የሚባሉት እነዚህ ናቸው ከነዚህ ውጭ አለው ሱራቸው ቅርጻቸው የወንድ መልክ ቢመስልም ሲፈታቸው ግን የወንድ አይደለም ከሲፈተ الرجال በጣም የወረዱ ሰዎች ናቸው እያለ ነው አላህ Subhanahu Wa Ta'ala እና እንግዲህ ሙናፊቆች ባህሪ ነው ማለት ነው ولا حول ولا قوة إلا بالله حول ብልሃት አቅም ኃይል يعني قوة የለም إلا بالله العلي العظيم ከሁሉ በላይ በሆነው ጌታ በታላቁ ጌታ ቢሆን እንጂ وقال الحافظ ابن عساكر እንዲህ ይላሉ الذي قال فيه الذهبي امام الذهبي ስለሳቸው እንዲህ ይላሉ قال فيه الذهبي ስለሳቸው قال الحافظ ابن عساكر الذي قال فيه الذهبي ذهبي ስለሳቸው ምን አሉ ولم يكن في زمانه حافظ ابن عساكر ነው ስለሳቸው የተረጎሙላቸው ነው ህይወታቸውን እየተናገሩ በዘመናቸው አልነበረም احفظ በጣም حافظ የሆነ ولا اعرف بالرجال منه ከሳቸው የበለጠ ስለ ወንዶች የሚያቅ ማንንም አልነበረም ይላሉ ስለ ሪጃሎች ስለ ሪጃል الحديث ስለ ሰዎች የሚያውቅ ሰዎችን አበጥረው የሚያውቁ ሪጃል الحديث የሐዲስ ዘጋቢዎችን አበጥረው የሚያውቁ اجمع اهل العلم قال من ይላሉ የእውቀት ባለቤቶች ተስማሙ ይላሉ አላ ተቅዲሚ قول من جرح
على تقديم قول من جرح እንግዲህ ሐፊዝ ብኑ አሳኪር ናቸው የተቸን ሰውዬ ንግግር ማስቀደም ትችትን ያመጣው ሰው ንግግር የሚቀደመው ራዊየን አንድን ዘጋቢ አላ ቀውሊ መን አደለሁ ፍትሃዊ ነው ብሎ ለምሳሌ አንድ ሪጃል አንድ ራዊ ሰነድ ላይ ያለ ሰው ሁለት ሰዎች መጡና አንደኛው ጀርሐው ጣለው ይሄን ሰርቷል ፋሲቅ ነው አይቀራበትም ማለት ሌላኛው መጥቶ ደግሞ ይሄ ዓድል ነው እንደዚህ ነው ታማኝ ነው ተቀባይነት ያለው ማን ነው ያንኛው ጀርሑ ይቀደማል አጅማዓ ብለው ነው ያመጡት እንግዲህ አጅማዓ አህሉል ዒልሚ ኢብኑ አሳኪር الحافظ ابن عساكر وقال الامام الالباني رحمه الله في من رفض تقديم الجرح المفسر جرح المفسر تقداميነት አይኖረውም جرح مفسر ተቀዳሚ አይሆንም መቀደሙን የጣለ ሰው እምቢ ያለ ሰው ስለተወሰው ሲናገሩ على التعديل كتعديل አይቀደምም እንግዲህ የተበራራ ትችት كتعديل يقدمال የሚለውን አይ جرح مفسر ተቀዳሚ አይሆንም ስለሚል ሰው بهذا الاسلوب المنحرف በዚህ በተንሻፈፈ በተዛባ አከሄድ يستطيع اهل الاهواء የስሜት የልብ ወለድ ባለቤቶች ይችላሉ አዩ صحيح የፈለጉትን ጤናማ ማረግ አው ضعيف የፈለጉትን ደግሞ ደካማ ውድቅ ማረግ ማሻው እነሱ የፈለጉት من الاحاديث كحديثዎች بالاعراض بغشش بمالت بمشش بمتو عن قواعد هذا العلم الشريف يزين اوقات يزين يتكبر اوقات قواعدዎቹን ከቀዋዒዶቹ ከመሰረቶቹ በመሸሽ ማለት ነው ومنها እንግዲህ ከተቀመጡት ቀዋዒዶች መሰረቶች ውስጥ ቃዒደቱ الجرح المفسر الجرح مقدم የሚል ቃዒዳ ቃዒደቱ الجرح مقدم جرح مقدم ትችት ተቀዳሚ ነው على التعديل كتعديل ይቀደማል ግን መስፈርቶች አሉት بشروطها المعروف በሚታወቁት ቅድመ መስፈርቶች ማለት ነው እንደ العلماء ከዑለማዎች ዘንድ የሚታወቁ ቅድመ መስፈርቶች አሉ በእነዚያ الجرح المفسر مقدم على التعديل የሚለው ይሄ ቃዒዳ ነው الامام الالباني رحمه الله يرى عدم الاخذ بالجرح المفسر ان الامام الالباني رحمه الله يرى عدم الاخذ بالجرح المفسر جرح المفسر على متقم ያምናሉ من تعطيل علم الجرح والتعديل የሚል እምነት አላቸው የጀርህና የታዕዲልን ዕውቀት ማራቆት ነው جرح المفسر كتعديل አስቀድሞ الجرح المفسر مقدم على التعديل የሚለውን على መጠቀም ይሄንን ይዞ على መጠቀሙን ይሄ ማለት علم الجرح والتعديل ማራቆት ባዶ ማረግ ነው ማስወገር ነው ብለው ያምናሉ ኢማሙ አልባኒ قال الالباني رحمه الله في ترجمه محمد بن عمر الواقدي ይሄን ሰውዬ ተርጀማ ሲተረጅ يعني ህይወት ታሪኩን ሲናገሩ فلا تغتر بهؤلاء ይላሉ በእነዚህ ሰዎች እንዳትጭበረበር الذين مالوا ወደ የተዘነበሉ ወደ ሆኑ ሰዎች ኢላ ተውፊቅህ ታማኝ ነው ብለው ይሄ ሰውዬ ታማኝ ነው ሙወሰቅ ነው ሐዲስ ይቀራበታል ሐዲስ ይወሰድበታል ብለው ወዳሉ ሰዎች እንዳትታለል فإنهم خالفوا القاعدة አሉ ምክንያቱም የተቃረኑት የጣሱት ቃዒዳ መሰረት አለ المتفق عليها علماء الجرح والتعديل يتسمعوበት خالفوا القاعدة المتفق عليها عند المحدثين كمحدثዎቹ ዘንድ የተስማሙበት የሆነን ቃዒዳ መሰረት ጥሰዋል ምንድነው ያ ቃዒዳ أن الجرح المفسر የተብራራ ትችት مقدم على التعديل የሚለውን ቃዒዳ خلفዋል አሉ ኢማሙ አልባኒ وقال حامل رايه الجرح والتعديل የሆኑት የጀርህና የታዕዲልን ባንዲራ የተሸከሙት الشيخ ربيع المدخلي ومن البلاء ያሉ በጣም አሁን በዘመናችን ካሉ ፈተናዎች ሙሲባዎች الان አሉ አሁን في هذه الفتن በእነዚህ ፈተናዎች አሉ በእነዚህ አሁን በመጡት ፈተናዎች እነዚህ የፈተና ሰዎች የሚጭሯቸው የሱና ሰዎችን ለመበታተን حتى عند بعض السلفيين حتى ከከፊል ሰለፎች ዘንድ እንኳን ሳይቀር የተመሰኩና አጥብቀው ጨምድደው ይይዛሉ ቢቃለፉ እከሌ እንዲሃለ وقال እከሌ እንዲሃለ የሚለውን አጥብቀው ጨምድደው ይይዛሉ አሉ ولو كان من يخالفهم እነሱን የሚቃረናቸው ሰው ቢሆን እንኳን معه الدليل
ከዚያ ሰውዬ ጋር ከሚቃረናቸው ሰው ጋር ማስረጃ ቢኖረው እንኳን ወልቡርሃን وهذا من سلوك طرق اهل الضلال የጥመት ባለቤቶች መንገድን የገቡ ሰዎች ነው ይሄ የነሱ መንገድ ነው የአህሉ ضلال መንገድ ገብተው የሚሄዱ ሰዎች ነው وهذا من سلوك መግባት ነው የጥመት ባለቤቶች ገብተው የሚጓዙበት መንገድ ገብቶ መጓዝ ነው ይላሉ والمنهج السلفي የሰለፊይ ጎዳና የሰለፎቻችን ሰለፊያው የሆነው ጎዳና لا يعترف بهذه الطريق በእነዚህ መንገዶች አያምንም በዚህ መንገድ አያምንም مهما بلغ الانسان ሰውየው የፈለገውን ያክል ቢደርስ من منزله ከደረጃ አፍታ ፈትዋ የሰጠውን ፈትዋ ቢሰጥ አው ቃለ ቀውለን የተናገረውን ንግግር ቢናገር ليس له دليل ማስረጃ ከሌለው فلا يجوز قبول كلامه ንግግሩን መቀበል አይቻልም አሉ نحترمه نعم ሱና ላይ ከሆነ እናከብረዋለን ونعتذر له ከተሳሳተ ደግሞ ዑዝር እንጠይቅለታለን ማዕዙር ነው አልደረሰውም ብለን وما شاكل ذلك የመሳሰለውን ነገር እንዲህ ነው ብለን እንትን ልንልለት እንችላለን لكن كل يؤخذ ነገር ግን ሁሉም ሰው ይያዛል ከንግግሩም ይያዝለት ሰው አለ ويرد ንግግሩም የሚመለስበት ሰው አለ إلا رسول الله የአላህ መልእክተኛ ብቻ ሲቀሩ ومن معه الحجة ከርሱ ጋር ማስረጃ ያለው ሰው من الله ومن رسول صلى الله عليه وسلم ከነብዩ ማስረጃ ያለው ሰው ነው ተቀባይነት ያለው ويرد إلا رسول الله ومن معه الحجة የአላህ መልእክተኛና ማስረጃ ያለው ሰው ሲቀር ከአላህ ከመልእክተኛው ማስረጃ ያለው ሰው ሲቀር ሌላው ተመላሽ ነው የሚሆነው وسئل الشيخ ربيع المدخلي رحمه الله حفظه الله هل يشترط ቅድመ መስፈርት ይሆናል ወይ ጀርሑ አህሊ البدع የቢድዓ ባለቤቶችን ለመተቸት መስፈርት ይደረጋል ኢጅማዑ አህሊ العصر በዘመኑ ያሉ የዘመን ባለቤቶች ኢጅማዕ መስማማታቸው አው يكفي عالم واحد ወይስ አንድ ዓሊም ይበቃል አሏቸው فقط الجواب هذه من القواعد المميعة اصلا اجماع የሚለው ኢጅማዕ ሸርጥ ነው የሚለው የሙመይዓዎች መሰረት ናትች የነሱ ضوابط እነሱ ያስቀመጧት መሰረት ናት المميعات الخبيثة እነዚህ ቆሻሻ የሆኑ አቅላጮች ያስቀመጡት قواعد ነው في اي عصر በየትኛውም ዘመን في اي عصر በየትኛው ዘመን ነው اشترطوا هذا الاجماع ይህንን ኢጅማዕ ቅድመ መስፈርት አድርገው ያቀረቡት በየትኛው ክፍለ ዘመን ነው የለም وما الدليل على هذا الشرط ይህንን ሸርጥ ሲያስቀምጡ ማስረጃቸው ምንድነው كل شرط ማንኛውም ቅድመ መስፈርት ተደርጎ የቀረበ ነገር ليس في كتاب الله قرآن ውስጥ የሌለ فهو باطل ውድቅ ነው ان كان 100 شرط 100 ቅድመ መስፈርት 100 መስፈርት እንኳን ቢሆን واذا جرح الامام احمد بن حنبل امام احمد አንድን ግለሰብ ከተቹ او يحيى بن معين ወይም يحيى بن معين ከተቹ واذا جرح الامام احمد بن حنبل او يحيى بن معين جرح يتشال واذا جرح الامام احمد بن حنبل او يحيى بن معين جرحا مبتدعا يعني مبتدعين كتشو معناته اقول لا بد او ليبال نو واذا جرح الامام احمد ويحيى بن معين يعني جرح بيارك مبتدعا عند المبتدع اقول لا له مالتنا قالوا لا بد ان يجتمعوا ائمه السنه የሱና ሊቃውንቶች በዘመን ያሉት في العالم بعالم ላይ ያሉት يعني كله በሁሉም በዓለም ያለው ሁሉ አንነ ሙብተዲ በመሆኑ ላይ ስምምነት መፈጸም አለበት ማለት ነው ጥያቄ اذا قال الامام احمد ከተናገሩ هذا مبتدع ይሄ ቢድዓ ሰው ነው ብለው ካሉ እንታ ነገሩ አለቀ انتهى كل شيء ሁሉም ያልቃል ሙብተዲ ነው فاذا قال الامام احمد هذا مبتدع ይህ የቢድዓ ባለቤቶች ነው ካሉ ኢማሙ አህመድ ሰለመ الناس ሁሉም ሰው እጅ ይሰጣል وركض وراءه كإمام أحمد وهلا سو يكتلال وإذا قال ابن معين يحيى ابن معين قالوا هذا مبتدع يجلسب يبدع ባለቤት ነው ብለው ካሉ ما احد ينازعه ማንንም የሚጨቃጨቃቸው የሚከራከራቸው ሰው የለም اما شرط الاجماع اجماع ቅድመ መስፈርት ነው ብለው የሚያስቀምጡ ሰዎች هذا مستحيل ዘበት ነገር ነው في كل الاحكام الشرعيه በሁሉም ሸሪዓዊ በሆኑ ፍርዶች
ይህ ነገር ሊሆን አይችልም። ሸሪዓዊ በሆኑ يعني የሆኑ እምነቶች ቢመጣ እዛ ላይ ማንም አይገኝም። ኢጅማዕ የሚባል ነገር አይገኝም። إذا جاء شاهدان ሁለት ምስክሮች ከመጡ አላ ፉላን ወለ ሰው ላይ ሁለት ምስክሮች ከመጡ አንሁ ቀተለ ለምሳሌ እነሱ በሚሉት ከር ከሌኮ ገሏል ብለው ሁለት ምስክሮች ከመጡ አንቀበላቸውም ማለት ነው። هل يجب أن نشترط إجماع الأمة أمة مسمامات አለበት እንላለን على أنه قتل ገሏል በሚለው يعني شهادة فلان የከሌ ምስክርነት አላፍ በከሌ ላይ أنه قتل فلان ከሌን ገሏል በሚለው عالم يعني إجماع منور አለበት يجب على الحاكم أن يحكم بشرع الله ሰውየው በአላህ Subhanahu Wa Ta'ala ፍርድ መፍረድና ያለበት ኢመዲያ ወይ ካሳ እንዲከፍል ይደረጋል ወይ መልቂሳስ ወይ ደግሞ እንዲገደል ይደረጋል يجب تنفيذ شرع الله عز وجل ሁለት ምስክሮች ከመሰከሩ የአላህን ህግጋቶች ተፈጻሚ ማድረግ ግዴታ ነው የሚሆነው እሺ እንዴት ነው ይሄ هل يشترط الإجماع እዚህ ቦታ ላይ ኢጅማዕ ቅድመ መስፈት ይሆናልን في هذه القضية በዚህ አጀንዳ وهي أخطر እንደውም ይሄ አደገኛ وهي أخطر من تبديع المبتدئ የቢድዓ ባለቤትን የቢድዓ ባለቤት ነው ብሎ ከመፈረጅ ይሄንኛው አደገኛ ነው هؤلاء እነዚህ ሰዎች አሉ هم እነርሱ المميعون እነዚህ አቅላጮች አሉ وأهل الباطل የባጢል ባለቤቶች ናቸው ዱዓቱ الشر ወደ ሸር የሚጣሩ وأهل الصيد የበውሃ ውስጥ የማደን ባለቤቶች ናቸው አዳኞች ናቸው وأهل الصيد في الماء العكرمات በደፈረሰ ውሃ ውስጥ የሚያድኑ ያደና ባለቤቶች ናቸው فلا تسمعوا لهذه الترهات እነዚህ ቅጥፈቶች ተረተረቶች ቅዠቶች እንዳትሰሙ ይላሉ فإذا جرح عالم عند عالم ከተቸ بصير እውቀት ያለው يجب قبول هذا الجرح ያንን ትችት መቀበል ግዴታ فإذا عرضه عالم ሌላ የሱቢጥ عالم ከተቃወመው ሙቅተዲር አቅም ያለው እንደሱ فحينئذ يدرس ما قاله الطرفان ሁለቱ ያሉት ይጠናል وينظر في هذا እንግዲህ በዚህ ይታያል في هذا الجرح በዚህ በኩል ጀርሁን እናያለን وهذا التعديل በዛ በኩል تعديل አድርጎታል ያንም እናያለን فإذا كان الجرح مفسرا ትችቱ የተብራራ ከሆነ ሙበየነን የተገለጸ قدم على التعديل كتعديل يقدمال كائنا من كان ولو كان كثر عدد المعدلين فتحاوي ነው ትክክለኛ ነው የሚሉት ቁጥራቸው ቢበዛንኩ اذا جاء عالم عند عالم ከመጣ بجرح مفسر የተብራራ ጀርህ ትችት ይዞ መጣ وخالفه 10 ሰው او 50 ሰው خلفه የለም عادل ነው አለ 50 عالما ما عندهم ادله ማስረጃ ከሌላቸው ما عندهم عالما ما عندهم أدلة ما عندهم إلا حسن الظن يعني حسن الظن ብቻ ነው ጥሩ يعني ጥሩ ንያ ጥሩ ጥርጣሬ والأخذ بالظاهر والأخذ بالظاهر بظاهر ما ياز والأخذ بالظاهر وعنده الأدلة ይሄንኛው ግን ማስረጃ አለው على جرح هذا الرجل ያንን ሰው በመተቸቱ ማስረጃ ቆሟል فإنه يقدم الجرح ከነዚያ ከ50 ከ60 ሰው لأن الجارح معه حجة የተቸው ሰው ማስረጃ አለው والحجة هي المقدمة ማስረጃ ነው ተቀዳሚነት ያለው واحيانا عندند ጊዜ نقدم الحجة حجة ነው የምናስቀድመው ولو خالفها ملء الارض መሬትን የሞላ ሰው ቢቃረነው እንኳን ملء الارض መሬትን የሞላ خالفه መሬትን የሞላ ቢቃረነው እንኳን والحجة معه ማስረጃው ከሱ ጋር ነው فالحق معه እውነቱ ከሱ ጋር الجماعة من كان على الحق جماعة ብሎ ማለት حق ከሱ ጋር ይሆናል ولو كان وحده ብቻውን እንኳን ቢሆን لو كان انسان على السنه عند سو بالسنه ላይ ቀጥ ብሎ ብናየው وخالفه اهل المدينتين የሁለት ከተማዎች ባለቤቶች ተቃረኑት ثلاثه የሶስት ከተማ ሙብተዲዓዎች ሆኑ الحق معه እውነቱ ከሱ ጋር ويقدم مع عنده እሱ ዘንድ ያለውን ነው የምናስቀድመው من الحجه والحق እሱ ዘንድ ያለውን ሁጃና ሐቅ ነው የምናስቀድመው على ما عند الاخرين ከሌሎቹ ዘንድ ካለው باطل من الاباطل የሱን ማስረጃ ነው የምናስቀድመው ስለዚህ فيجب ان نحترم الحق حق ልናከብር ይገባናል وان نحترم الحجه والبرهان ማስረጃዎችን ልናከብራቸው ይገባል قال الله تعالى قل هاتوا برهانكم ነው ያለው ማስረጃችሁን አምጡ ነው ያለው እንኩንቱም ሷዲቂን ወተንጅ ከሆናችሁ قال وان تطيع اكثر من في الارض በምድር ላይ ያለው አብዛኛውን ብትታዘዝ
يدلوك عن سبيل الله كالله من قد ياوطوهال ياسوغدوهال እና فالكثرة بذات لا قيمة لها من مواقع له إذا كانت خالية من الحجة كما سرجا بادو كهونه ما سرجا كللو منم ጥቅም የለውም نكتفي بهذا وصلى الله وسلم وبارك وعلى آله وصحبه أجمعين